ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ኧረ እኔ አሁን አንዴ ትዝ የሚለኝ ቪዲዮ መቶልኝ ጭራሽ የሆነ ቦታ ተከፍሎልን ሄደን እንድንማርም ተጋብዘን ነበር አሉ ፕሮቴስታንት ወንድሞቻችን ጋር መልካም ወጣት ነው የሚባለው ወንድም አክሊለ አይ ጥሩ ማስታወቂያ ነው የሚሰሩት፣ ግን ይመቻቸው። ማስታወቂያ ከመሪያቸው እስከ ተከታዮቹ ድረስ ማስታወቂያ የሚሰሩበት መንገድ አንደኛ፣ መሪው የሆነ ኮንትሮቨርሻል የሆነ ነገር ወይ አጨቃጫቂ የሚመስል ነገር አሁን መቶ ጠቅ ያደርጋል። ልክ ቀኑ ሲደርስ ማለት ነው ከመጣው ነው የሚባለው። ራሴን አጠፋለሁ እያልክ ቤተሰብ የምንበጠበጥ ልጅ አለ እዛ ጋር በምን ይሁንልህ? ደሃ ጥቁር ጉንዳን። ከዛ በኋላ ጭቅጭቅ ይፈጠራል። እሱ ላይ የተለያዩ ዱላ ይበዛበታል። ከዛ በኋላ ይወጣና መልካም ወጣት ሲደርስ ሁሉም ይነሳብኛል። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ እኔ በጣም ጸዴ ነው። በቃ ይመችህ። አንተ በጣም ጎበዝ ነህ። ያዝ ወዳሉ አንተን። ከዛ የሱ ልጆች ደግሞ ትንሾቹ ተከታዮቹ ልጆቹ ደግሞ ልክ እንደኔ አቤት ደግ ብለው የሆነ ውጊያ ይጀምራሉ ምናምን። ከዛው ላይ የሚያስጮት ነገር መልካም ወጣት ሲመጣ በቃ እያችሁ ጭቅጭቅ በዛ ይባላል ምናምን። ደግሞ መልካም ወጣት ደረሰላችሁ። የበላው የጠጣው ውጭ ያለውን ፐርሰናል ጥላቻ ያለበትም የጨበጠውም አብሮ የሚዋለውም እየተነሳ እንዲያርጓል ማለት ሊጀምር ነው። ኧረ ይመቻቸው። ከዛን ጭራሽ ደግሞ ምድራለት እዚህ ቲክቶክ ላይ ያሉ ክርስቲያኖችን ሚዲያ ላይ የተወሰነ የሚታወቁትን ስማቸውን ዘርዘር አደረጉና ወንድም ፈለገ አትናቴዎስ፣ ወንድም ሚኮ፣ ወንድም ያያዘለታ፣ ወንድም ደምረው፣ ወንድም ቁስ ያሳጣኝ፣ ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሐዲስ ኢንጂነር ዛማኑኤል፣ ወንድም ቢኒ የሳንጃ ከፊያሳ፣ ወንድም ጋዲሳ፣ ወንድም ቤተቃል፣ ወንድም ሚያስ፣ ወንድም አቡ፣ ወንድም ሮብሰን፣ ወንድም አክሊለ። እናንተ በ2017 መልካም ወጣት ኤክስትራይድ መታችሁ ተሰለጥሩ ሙሉ ወጫችሁ እኔ እንዳለመጥቶ የሸፈኑ መሆኑን እገልጽላችኋለሁ። ያው እንግዲህ ሂሳብ ከፊ በኔ በቃ ወጪ ምናምን ወጪ ከቨር አድርጌ ያለው እና ለምን አትመጡም አይነት ነገር ተጋበዝን። የተጋበዝን የት ነው? ይህን ያቀናበርከው ልጅ ተሳክቶላልም አልተሳካልም። አብሮ አደጌ ነው ወንድሞቼ እናቶቼ። አሁን ሰብካለች አሰብከው የሚታይ ነው። አሁን ያሳዩ ሶሻል ሚዲያ ለማያቸው አሁን አዳዲስ ወጣት ልጆች የሚደንቁ ልጆች እንዴት የሚገርሙ ልጆች እየተነሱ እንደሆነ ጸሎትን ነው። እኔ በተለያዩ ሰዎች ሪቫይቫል ከኦርቶዶክስ ቤተክርስቲያን ይነሳል ሲሉ አባቶች ሰምቻለሁ፣ በድቤ ሰምቻለሁ። ትልልቅ ሪቫይቫሎች ኢትዮጵያን ግልብጥብጧን የሚያወጡ ወንጌል አሄር አርበኞች ይነሳሉ ሲል በጆሮዬ ሰምቻለሁ። ኦርቶዶክስ ይወጣሉ ሲል በፕሮቴስታንት ትልልቅ አባቶች ሲናገሩ ሰምቻለሁ። የማምንባቸው እግዚአብሔር ሰዎች ደግሞም እያየሁ እሳት ምናምን ሲባል መቼም የሚተፈጥሮ እሳት አሁን ኤሌ እንደነደደው እሳት አንጠብቅም። ብርሃንን ይዘው እውነትን ይዘው ፋይት አድርገው ሰዎች ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ የሚያደርጉ ማለት እኮ ገባ። ዋናው የእግዚአብሔር ትኩረት ላይ ትኩረት የሚያደርጉ ሰዎች ማለት እኮ። የእግዚአብሔር ትኩረት የሚለው ምንድን ነው? ሰው ማዳን አይደል? ሰውን ከጨለማ ከድቅድቅ ጨለማ ማውጣት አይደል? የመጣበት ጉዳይ የሞተበት ጉዳይ አይደል? ይህንን ጉዳይ የሚሰሩ ሰዎች የሉ? በዚህ ጉዳይ ሌሊትና ቀን የሚያልቅሱ የሚጸልዩ ሰዎች የሉ? የሚጾሙ ሰዎች የሉ? የሚተጉ ሰዎች የሉ? ሌላ ምን ስራ አላቸው? እሱ እኮ ነው የሚሰሩ። አሁን ሜትዱ የኔ አይነት ካልሆነ ነው እኮ ችግሩ። የኔ አይነት ካልሆነ እሱ አሁን እንደሱ ሲሆን አደገኛ ነው። ግን ሜትድ ነው በልዩ ልዩ መንገድ በዛም አለ በዚህ ወንጌል ይሰበክ ነው ያለው ጳውሎስ። የመምህር አባ ገብረ ኪዳን ጉባኤ ቤት በእሳት መውደሙ ሰምቷል። በጣና ቂርቆስ ገዳም የሚገኘው የመምህር አባ ገብረ ኪዳን ጉባኤ ቤት ሙሉ በሙሉ በእሳት መውደሙን አዲስ ሪፖርተር ዘግቧል። በቃጠሎ በርካታ መጽሐፍትና ድርሳናትም እንደተቃጠሉ የተገለጸ ሲሆን የቃጠሎ መንስኤ ምን እንደሆነ የታወቀ ነገር የለም ተብሏል። በአባ ገብረ ኪዳን በበላይነት የሚመራው የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤያተ መጻሕፍት የምስክር ጉባኤ ቤት በእሳት እንደተቃጠለ የሚያሳይ መረጃ እጃችን ገብቷል። ይህ እጅግ አስደናቂና በርካታ መንፈሳዊ ሚስጥራዊ ሁነቶች የሚከናወንበት ገዳም በእሳት የመቃጠል አደጋ እንደደረሰበት ተጠቁሟል። ይህንንም ተከትሎ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም
የአራቱ ጉባኤያተ መጻሕፍት የምስክር ጉባኤ ቤት ሰበር መግለጫ ተሰጥቷል። የገዳሙን ሙሉ መግለጫ እንደሚከተለው ላድርሳችሁም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴም። በኢትዮጵያና በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የጉባኤ ቤታችን ቤተሰቦች በሙሉ ክርስቶስ ተንሥአ እሙታን እንደምን ሰነበታችሁም? እኛ አምላከ አበው እግዚአብሔር ይመስገን ደህና ነን። የርዕሰ ገዳማት ወአድባራት ጣና ቂርቆስ የአባቶችና የእናቶች ገዳም የአራቱ ጉባኤያተ መጻሕፍት የምስክር ትምህርት ቤት በእሳት እንደተቃጠለ በማህበራዊ መገናኛ መረቦች እየተላለፈ እንደሆነ ብዙዎቻችሁ ተጨንቃችሁ ደውላችሁልናል። በመሆኑም ከጉባኤ ቤቱ ሐሙስ ግንቦት 7 ቀን እሳት ተነስቶ ለደቀ መዛሙርቱ ተሰርቶ የነበረው የቆርቆሮ ጊዜያዊ መጠለያና የግማሾቹ ደቀ መዛሙርት ልብስና መጻሕፍቶቻቸውም ተቃጥለዋል። ነገር ግን በሰማዕቱ በቅዱስ ቂርቆስና በእመቤታችን ጸሎት ጌታችን ኢየሱስ ክርስቶስ ጠብቆን ጉባኤ ቤታችን መጻሕፍቶቻችንም ደህና ናቸው ሲሉ በመግለጫቸው ገልጸዋል። እኛም ደቀ መዛሙርቱና ዋናው ጉባኤ ቤት እንዲሁም ገዳማችን ደህና ስለሆነ ጊዜው የቅዱስ ሲኖዶስ ጉባኤ የተጀመረበት በመሆኑም ለቅድስት ቤተክርስቲያናችን ተጨማሪ ርዕሰ ጉዳይ ላለመጨመር ለሚዲያ ሳንገልጽ ቆይተናል ሲሉ የገለጹ ሲሆን በመሆኑም አሁን ግን ስለወጣ ይህንን መግለጫ ለተጨነቃችሁ ወገኖቻችን ልንገልጽ ፍቅር ያስገድድናል ሲሉ በመግለጫቸው ገልጸዋል። ለጉባኤ ቤቱ የሚያስፈልጉን ጉዳዮች ቢኖሩም እኛ በፈውስ መንፈሳዊ የጉባኤ ቤታችን ሚዲያ በምስል የምንገልጽ መሆናችንን እየገለጽን ለተጨነቃችሁ፣ ለጸለያችሁልን፣ ላሰባችሁልን፣ ለረዳችሁን ለቅድስት ቤተክርስቲያናችን ልጆች ኦርቶዶክሳውያን ሁሉ የጉባኤው አምላክ በምህረት ያስብልን። አምላከ ጉባኤ እግዚእነ ኢየሱስ ክርስቶስ ቤተክርስቲያናችንንና ሀገራችንን ይጠብቅልን። የርዕሰ ገዳማት ወአድባራት ጣና ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤያተ መጻሕፍት ምስክር ቤት ጉባኤ በመግለጫው ገልጿል። አባቱን የማያከብር ትውልድ ነው ያለን። የፈተና ጊዜ ነው። እንደ ኦርቶዶክሳዊ ምእመን አባቶችን የሚያከብር አባቶችን የሚፈራ የለም። ነገር ግን እርሶ ከኛ ልብ ውስጥ ለምን እንደወጡ በራሶት አንደበት አሰማዎታለሁ። ለምን እንደወጡ በራሶት ንግግር አሰማዎታለሁ። ኦርቶዶክሳውያን ይህንም ቪዲዮ በምትችሉት ኮፒ ሊንክ፣ ላይክ፣ ሼር በማድረግ ለብዙሃን አድርሱልኝ። እኛ በብፁዕ አቡነ ሳዊሮስ ላይ በምንሰራው ቪዲዮ ላይ የገባችሁ ዘረኝነትን ለመዝራት የምትፈልጉ ሰዎች ምናልባት ከእናንተ ዘር የኔ ዘር ለሳቸው ይቀርብ ይሆናል። ስለዚህ ስለ ዘረኝነት ሲሆን የምናወራው እኛ ስለ ክርስቶስ ከሆነ ዘርም ምንም አያስፈልግም። ምክንያቱም ክርስቶስና ክርስቶስን ብቻ ስለምንሰብክ ማለት ነው። ይህንን ቪዲዮ በምትችሉት መጠን ኮፒ ሊንክ፣ ላይክ፣ ሼር በማድረግ ለብዙሃን አድርሱልኝ። ለምን ከኛና ከወጣቱ ልብ ውስጥ እንደወጡ እናሰሙት፣ በራሶት አንደበት እንስማው። ምክንያቱም ያው ክህነት አይደገምም፣ አይለወጥም። አንዴ ነው የሚሾመው፣ ሁለቴ አይሾምም። ሁለት ጊዜ ሹመት የለም። ከማይደገሙት ምስጢራት አንዱ ክህነት ነው። እንግዲህ እንደሰሙት ወይም እርሶ እንደተናገሩት እኛም እንደሰማ ነው ኦርቶዶክስ ቤተክርስቲያን ክህነትን አትደግምም፣ አትለውጥም፣ አታድስም። ስለዚህ ያኔ ቤተክርስቲያን ስታወግዞት ከኦርቶዶክሲያን ልብ ውስጥ ወጥተዋል። ያኔ ያውና ወጣት ሲሞት ከኦርቶዶክሲያን ልብ ውስጥ ወጥተዋል። ያኔ ዘረኝነትን ለመዝራት ሲመጡ ከኦርቶዶክሲያን ልብ ውስጥ ወጥተዋል። እኛ ዘረኝነትን አይደለም የምንሰብከው ክርስቶስን። በዚህ ምክንያት ነው ከኛ ልብ ውስጥ የወጡት። እኛ በአሁኑ ክህነቱ ላይ ምንም ጭቅጭቅ የለብንም። ስራ አስኪያጅም ቢሆኑ ምንም ቢሆኑ በአሁኑ ሽሞቶ ላይ ምንም ጭቅጭቅ የለብንም። ያኔ ግን የተሻረው ክህነት ለምን ተመለሰ? የእርሶ የሚመለስ ከሆነ ደግሞ ብዙ በፕሮቴስታንት ቤት ውስጥ በምንፍቅና ውስጥ ያሉ ኦርቶዶክሲያን መምህር የነበሩ እንደነ መምህር አሰግድ ያሉ መምህራን ወደ ኦርቶዶክስ ቤት መመለስ ይፈልጋሉ። ለምን የማይመለሱበት ምክንያት ግን ክህነት አይደገምም የሚል ትምህርት ስላለ እዛ ብንሄድ የገቢ ምንጫችን ይቋረጣል ብሎ ስለሚያስቡ። ስለዚህ ክህነት የሚደገም ከሆነ ክህነት የሚደገም ትምህርት ካለ አዲስ ትምህርት ካለ ያምጡና ያሳዩን፣ እኛም እንቀበሉታለን። ከእርሶ ጋር ምንም አይነት ጸብ የለን። ነገር ግን ያሁላ ወጣት በሞተበት ሰዓት ላይ በዛን ሰዓት በተወገዙበት ሰዓት ላይ ከኛ ልብ ውስጥ ወጥቷል፣ ከኔ ልብ ውስጥ ወጥቷል በዛን ሰዓት። ይሄ ነው እንጂ እንደ ኦርቶዶክሳውያን ምዕመን አባቶችን የሚያከብር አባቶችን የሚፈራ ምዕመን። የተወደዳችሁ የኖር ተከታታዮቻችን የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚኖርበት ቅዱስነታቸው አስገነዘቡም። በጠቅላይ ቤተ ክህነት ጽርሐ ጽዮን አዳራሽ አዲስ ለተመደቡ የጠቅላይ ቤተ ክህነት ስራ አስኪያጅና ዋና ጸሐፊ አቀባበል መርሃ ግብር የተደረገ ሲሆን በመርሃ ግብሩም ላይም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ የጠቅላይ ቤተ ክህነት ሰራተኞችም ተገኝተዋል። በአቀባበል መርሃ ግብሩ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቅዱስ ሲኖዶስ የሰጠንን አደራ ለመወጣት በምናደርገው ጥረት የአባቶቻችን ጸሎት እንደማይለየን እናምናለን። የቅድስት ቤተ ክርስቲያን አገልግሎት በመንፈሳዊ መሰረት ላይ የተመሰረተ ሊሆን ይገባል ያሉ ሲሆን
የቅድስት ቤተክርስቲያንን ክብር ለማስጠበቅም የቤተክርስቲያን ክብር እንዲጠበቅና ስራዋ እንዲሳካ ለማድረግ በእቅድ ላይ ተመስርተን የቤተክርስቲያንን አስተዳደራዊ ችግሮች ለመፍታትና ተቋማዊ ህልውናዋን ለማጠናከር በቁርጠኝነት ልንሰራ ይገባል ሲሉ ገልጸዋል። ያለንበት ዘመን ታሳቢ ያደረገ በእቅድ ላይ የተመሰረተ ባለድርሻ አካላትን ያሳተፈ በመግባባት ላይ የተመሰረተና ውጤት ሊያመጣ የሚያስችል ስራ መስራት ይጠበቅብናል ብለዋል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ ሀገረ ስብከት ሊቀ ጳጳስ የቤተ ክርስቲያንን ክብር ወደ ነበረበት ደረጃ መመለስ አለብን። የቤቱ መልክ ፍቅር፣ ሰላም፣ ደግነትና ርኅራኄ ነውና ይህንን ቤታችንን በክብር ልንጠብቀው ይገባናል በማለት የቀደሙት አባቶቻችንን ባስቀመጡልን የቤተ ክርስቲያን መልክና ውበት በመጠበቅ ሁኔታ ህግና ስርዓቷን አክብረን የቀደመ ልዕልናዋንና ክብሯን አስጠብቀን ልንሰራ ይገባልን ብለዋል። እኔና ወንድሜ ብፁዕ አቡነ ሳዊሮስ ከየት ተነስተን ወዴት መሄድ እንዳለብን ጠንቅቀን ስለምናውቅ ስራችንን በመመካከር በማከናወን ለውጤት እንደምናበቃም እምነታችን የጸና ነው ሲሉ ከቅዱስ መጽሐፍትን ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚለውን አምላካዊ ቃል መሰረት አንስተው የቅድስት ቤተ ክርስቲያንን ህልውናና መብት ባስጠበቀ መልኩም ከመንግስትም ሆነ ከሚመለከታቸው ባለድርሻ አካላት ጋር ተቀራርቦ በመስራት የቤተ ክርስቲያንን የቀደመ ክብርና ልዕልና አስጠብቀን የምንቀጥል ይሆናል ሲሉ ንግግራቸውን አድርገዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቅዱስ ሲኖዶስ ምልዓተ ጉባኤ በተመረጡት ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የአቀባበል መርሃ ግብር ላይ ተገኝተው ባስተላለፉት አባታዊ መልእክትም የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔርና በጸሎት ከመራ ነው ሁሉ ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው። ጋሻና ቅል ለየቅሉ ይሳላል እንደሚባለውም መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል ብለዋል። አያይዘውም ለአዲሶቹ አመራሮች የሁሉንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መስካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ቅዱስነታቸው ይህንን በመገንዘብም ቤተክርስቲያንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ብለዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ብፁዕ ቅዱስ አቡነ ማትያስ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊያንን እግዚአብሔር ሲፈጥረን ንጹሐን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆነው ያሉት ቅዱስነታቸው እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ብለዋል። በመጨረሻማው ለተመረጡት አባቶች እግዚአብሔር አምላክ ጽናትንና ብርታትን ይስጥልን። የአገልግሎት ጊዜያቸውንም ጨርሰው የተሰናበቱትን አባቶቻችንም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውንም ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል። በቀን 3 ጊዜ ምግብ ከማይበላ ህዝብ 3 እና 4 መባ እየሰበሰብክ ወዛም ከሆንክ በኋላ መልሰ ደግሞ ይሄ በቀን 3 ጊዜ የማይበላውን ሰው የማይበላን ህዝብ ላይ ማላገጥ ተሳስተ እንኳን ከድህነት ጋር በነገራችን ላይ ቢገባችሁ ከድህነት ጋር አያይዛችሁ እንኳን አሉታዊ ነገር በተለይ መንፈሳዊ ሰዎች አሉታዊ ስቴትመንት እንኳን መስጠት የለባችሁ። ምክንያቱም ብዙ ሰዎች ይጎዳሉ። ሰዎች ወደው አይደለም ድሃ የሚሆኑት። ሰው በልዩ ልዩ መንገድ ድሃ ይሆናል፣ ይከስራል፣ ያጣል፣ ይታመማል፣ ያለው ነገር ሁሉ በተፈጥሮ አደጋ ይወድምበታል። ነገሮችን ይሞክራል፣ አይሳካለትም፣ ይሞክራል፣ አይሳካለትም። ሰዎች ድሃ የሚሆኑት መርጦ አይደለም። አንዳንዶች ህሊናቸው ልክ ሀብታሞች እንደተረማመዱበት መንገድ ተረማምዶ ለመሄድ እንትን አይላቸውም፣ ቅልጥፍና ወይም ደግሞ እርድናው ሳይጠፋቸው፣ ነገር ግን ህሊናቸው አይ ክፉ ነገር አድርጌ ሀብታም ከመሆን ቢቀርብኝ ይሻላል ብለው ድህነትን የመረጡ ሰዎች አሉ። ይህ ሁሉ የምታየው ሀብታም ጤነኛ አይደለም። ገንዘቡን ብትከተል ገንዘቡ ኬት እንደመጣ እያንዳንዱ ፎሎ ዘመን ኬት እንዳመጣው ብታይ ምናልባትም ድሃ በስንት ጣሙ ያስብላል። ደግሞ እርግጠኛ ነኝ ድሃ በስንት ጣሙ ያስብላል። ድሃዎችን ገሎ ድሃዎችን አፈናቅሎ ሰው አርዶ ሰይጣን ቤት ሄዶ የሰው ደም ገብሮ ክፉ አድርጎ ሀብታም የሆነውን ሰው ነው አሁን የምታሞጋግሰው ማለት ነው። ሁሉንም ሀብታም እያልኩኝ አይደለም። ድህነትን የሚጠየፍ ጎስፐል ድህነትን ወይም ደግሞ ድህነትን ትጠየፋለህ። ኦፍኮርስ ድህነትን ትጠየፋለህ። ድሃን ግን የሚጠየፍ ስብከት ጤነኛ አይደለም።
ጤነኛ ነው ብዬ አላስብም። ትክክለኛ ጎስፕል ለድሃ የሚያካፍል ነው። በሐዋርያት ዘመን ሐዋርያት ስራን አክትስን ያነበባችሁ ሰዎች ካላችሁ የሐዋርያት ስራ እያንዳንዱ የቸርቹ አባላቶች ያላቸውን ሁሉ ገንዘብ እርስ በርስ ለችግረኛ ስላካፈሉ በመካከላቸው አንድም ችግርተኛ የለም ይላቸዋል። አንድም ችግርተኛ የለም። ለምሳሌ እኔ ያለኝን ከከበደ ጋር ከበደ ያለውን ከአየለ ጋር ሼር አድርገን አንዱን ድሃ ሰፖርት የምናደርገው ከሆነ ችግርተኛ የለም። አንተ የምታስተምረው ቤተክርስቲያን ውስጥ ድሃ ካለ ወንጌል ትክክል አይደለም ማለት ነው። ስለዚህ ድሃዎች ከበዙ የአንተ ወንጌል ጉባኤው ትክክል አይደለም ማለት ነው። ምክንያቱም አንተ ሀብታም ሆነ አንተ መኪና እየቀያየርክ እየነዳ ለምን እነዚህ ሰዎች ድሃ ይሆናሉ? ለምን ያለን አታካፍላቸውም? ለምን አታካፍላቸውም? መቅረፍ የምትችለው ነገር ነው። የስንቱን ድሃ ችግር ቀርፋቸዋል። ነገር ግን አሁን ድሃ ላይ መዘባበት፣ ድሃ ላይ መቀለድ በዛው ነው። ኦኬ ለሱም ፌርነስ መጣለሁ። አይዟቸው። አሁን መጀመሪያ የታዘብኩትን ልናገር ብዬ ነው። አልሰማችሁም ያልኩት ለቃቃሚ ብዙዎቻችሁ አይ ድህነት ላይ ነው የተዘባበተው፣ ድህነትን ነው የተጠየፈው ትላላችሁ። እስኪ ድጋሚ ስሙት። ድህነት ላይ ነው የተጠየፈው፣ ድህነት ላይ ነው የተረማመደው ወይስ ድሃ ላይ ነው? ድሃን የተናገረው ድህነትን ነው። ድህነትን መጠየፍ አለብህ። ኦብቪየስሊ ድህነትን መጠየፍ አለብህ። ዛሬ እኮ የምንባለው ቢኮዝ ድህነታችን ነው። ዛሬ የምታዩት ሁሉ አለመግባባት፣ የምታዩት ውጊያ፣ የምታዩት ድብድብ ሁሉ የድህነት ውጤት ነው። ነገር ግን ድህነትን መጠየፍና ድሃን መጠየፍ ግን ሁለት የተለያዩ ነገሮች ናቸው። በዮናታን ንግግር ግን ድህነትን ሳይሆን የተጠየፈው ድሃን ነው። ስሙት። የኔና የእናንተ አምላክ አንድ እግዚአብሔር ነው ሲባል ጥንድነት የለበትም፣ መንታነት የለበትም። አሜን። ስለሳም የለበትም። አይሰልስም። 3 አይሆንም፣ 4 አይሆንም፣ 5 አይሆንም። ተባብሮ አምላክ የሚሆን አይደለም። በቡድን አምላክ የሚሆን አይደለም። ተሰባስቦ አምላክ የሚሆን አይደለም። እሺ፣ እንዴት ናችሁ? ተስፋ ስላሴ ነኝ። ሰላም ክርስቶስ ይብዛላችሁ። በነገራችን ላይ ቅድስት ቤተክርስቲያን ኦርቶዶክስ ሃይማኖቷን እንደምትጸልይ ያውቃሉ? ዘውትር ትጸልያለች። በዘውትር ጸሎቷ ላይ ማለት ነው ሃይማኖቷን ትጸልያለች። አንዱ ምንድነው ከጸሎቱ መካከል ለምሳሌ ወንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ ይሴልሱ በአካላት ወይተዋሐዱ በመለኮት ብላ ትጸልያለች ማለት ነው። በመለኮት አንድ በአካል 3 የሆነውን እግዚአብሔርን ትቀድሰዋለች፣ ታመልከዋለች። በዘወትር ጸሎቷ ላይ እንኳን ትገልጣለች ማለት ነው። ምን ለማለት ነው? ይሄ ግን ጸሎት ደግሞ ወይም ይሄ ሃይማኖት የተገለጠው የጸናው ደግሞ በቅዱሳን አባቶቻችን ነው። ይህም የጸሎተ ሃይማኖት የመጣው ከቤተክርስቲያን አባቶች ቅድስት ቤተክርስቲያን እንድትጠበቅ እስከ ዛሬ ድረስ እንድትደርስ ምክንያት የሆኑልን ታላላቅ አባቶች ቅዱሱ መጽሐፍ ቅዱስ በእኛ ዘንድ እንዲደርስ ምክንያት የሆኑልን አባቶቻችን የሃይማኖት ማጽኛ አድርገው ያስቀመጡትና ዘውትር የምንጸልየው ጸሎት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው አብም ይወደዋል ይልና እንደውም ክፍሉን ላንብባችሁ። ዮሐንስ ምዕራፍ 14 ቁጥር 1 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው ይልና የሚወደኝንም አባቴ ይወደዋል፣ እኔም ወደዋለሁ፣ ራሴንም እገልጥለታለሁ ይላል። ትእዛዜ በእርሱ ዘንድ ያለችው ማለት ትምህርቴ ያስተማርኩት ትእዛዜ በእርሱ ዘንድ ያለችው ደግሞ የሚጠብቃት። መጀመሪያ ትምህርቱ ሊኖረን ይገባል፣ ከዛ መጠበቅ ያስፈልጋል። ልክ ይሁዳ እንዳለ ለቅዱሳን አንድ ጊዜ ፈጽሞ ለተገለጠ ሃይማኖት እንድትጋደሉ ጽፈላችሁ ዘንድ ግድ ሆነብኝ እንዳለ አንድ ጊዜ የተገለጠ ትእዛዜን የሚጠብቃት እርሱ ነው የሚወደኝ፣ አባቴም ይወደዋል፣ እኔም ወደዋለሁ፣ ራሴንም እገልጥለታለሁ እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይናገራል። ስለዚህ በዚህ ውስጥ ምንድነው ትልቁን ትምህርት አክቹዋሊ ሐዲስ ምንፍቅና አይደለም፣ ሰባሌዎስ የሚባል ነው። መጽሐፍ ቅዱስ የያዙ ሙስሊሞች ማለት ነው። እነዚህ ማለት በአንድ ገጽ የሚያምኑ ነገር ግን ያው መጽሐፍ ቅዱስ ይዘው
የሚያውጁ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አባቱን ገልጦልናል ወይ ካልን፣ አዎ የባህሪ አባቱን ገልጦልናል። በተለየ አካሉ እና በተለየ ኩነቱ ልብ በተለየ አካሉም በተለየ ስሙም አብ የተባለውን እርሱን ገልጦልናል ወይ ካልን፣ አዎ በምልክና በአገዛዝ በመለኮት አንድ የሆነውን ነገር ግን በአካል ልዩነት ያለውን በአካል በስም ልዩነት ያለው በኩነት ልዩነት ያለውን አባቱን የባህሪ አባቱን ገልጦልናል ወይ ካልን፣ አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ለእግዚአብሔር ሳልቦ ዘርዩ ግምራላ ወልድ ዋህድ ዛህሎ ውስጥ ሕፃን አቡቱ ነገረን፣ በአባቱ ሪና የነበረው አንድ ልጁ እርሱ ተረከልን አባቱን ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ይነግረናል። ራሱ ደግሞ የባህሪ አባቱ የባህሪ ልጁን እንደሰጠን ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመ ዘአፍቀሮ እግዚአብሔር ለዓለም እስከ ወልዶ ወሐዱ ወሀበ ቤዛ ከመ ኩሉ ዘያምን ቦቱ ይታጎላል ይረክብ ሕይወት ዘላለም ይላል። በእርሱ የሚያምን የዘላለም ሕይወት እንዲኖረው አንድያ ልጁ አንድ የባህሪ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። እሱ የባህሪ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16 ላይ ከአብ ዘንድ የሚወጣ ከአብ ዘንድ የሚመጣ አጽናኝ የሆነ ጴራቅሊጦስ ከኔ ያለውን ወስዶ ያስተምራችኋል ብሎ ከአብ ዘንድ የሚወጣ ሌላ መንፈስ ይሰጣችኋል ብሎ ያስቀምጥልናል ማለት ነው። ስለዚህ በሃይማኖት መጽናት ይሁንልን። ትእዛዜ በእርሱ ዘንድ ያለ የሚጠብቃትም እርሱ ይወደኛል አለ። ለመዳን ይሆንልን ማለት ነው። በነገራችን ላይ ሰይጣን ከኛ ምንም መሆን ጋር ጉዳዩ አይደለም ከመዳናችን ጋር ነውና በጸሎት አስቡኝ። ተስፋ ሥላሴ ነኝ። በሃይማኖት ያጽናል።